ብዙ የተከበሩ ሁለተኛ ሚስቶች አሉ። ብዙ የተከበሩ ስርዓት ያላቸው በስነ ስርዓት የሚኖሩ እኔም ማቃቸው ገባሽ? አንቺ ግን እንደዛ ምን አይደለሽ? የመጀመሪያ ሚስት ንቀሽ ጥሩ ሚስት ልትሆኛቺ ገባሽ? ሌላ ቀሽ የለም። እንደውም አንቺ ነሽ ኦቨር። አንቺ ቆይት ምታቂኝ ነው እንደዚህ አንቺ ነሽ ስርዓትሽን ያዥሽ ወደ አንቺ የት ነው ምታቂኝ እኮ ነው። ምን አባቷ ነው እንደዚህ ምትሆነ? አይደለም እሷ የት ነው እና እስቲ ነው የት ነው ምታቂኝ? አንቺ ታቂኛለሽ ከዚህ በፊት አላቅሽ እኮ አታቂኝም አይደለ? ለምን አይደለም በቃ ከህይወታቸው ያምሻል ታቀኛለች ስለኔ ታውቃለች እኮ። ታዲያ ስላንቺ አወቀች አላወቀች እዚህ ጋር ለምንድን ነው የምትናገረው? እኮ ምንድን ነው የምትሳደበው ታዲያ? እዚህ ጋር አሁን እሱ ፈልጎ አገባሻለሁ ስላለ እሷ ደግሞ አትፈልግም። እሷ አትፈልግም እና እኔ ካልፈለኩሽ ታገቢያለሽ ፈቃደኛ አይደለሁም እያልኩሽ ነው። እዚህ ጋር ምንድን ነው ቆይ መተላዘን በቃ ከህይወታችሁ ትውጣ። ለምን ትወጣለች? በቃ ነው ይወጣላችኋል፣ ይጋባሉ። እዚህ ጋር የመጣሁት ግን ስማ አንቺ በቃ በእናትሽ ተደማመጪ። ያበቃለትን ነገር ምንም ያበቃለት አይደለም። አንቺ ጭንቅላት ካለሽ ይሄንን ህይወት እንድትበጠብጪው አልፈልግም። ወይ እየነገርኩ ነው። አሁን እኮ ዘመድ አይደለች ንገራት በቃ ይሄን ህይወት እንዳትረብሸው። ዝም በይ አንቺ። በመሃላቸው ልጅ አለች ገባ? ዝም በይ በእናትሽ። በመሃላቸው ልጅ አለች። ስለዚህ ይሄ ህይወት እኔ እንዲበጠበጥ አልፈልግም። ሰላም የሆነ ህይወት፣ ደስተኛ የሆኑ ህይወት ነበሩ ገባሽ? ይሄ ሐሳብ ከመምጣቱ በፊት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ እናንተ እንዴት ናችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ያው ሰሞኑን ያው ብዙ ነገሮች እየተፈጠሩ ነው። እኔም እነኛን ነገሮች ረጋ ባለ ሰላም ባለው መንገድ ለመጨረስ እየሞከርኩኝ ነው። ማለት ፎዙና ፉአድ በምንም አይነት መልኩ እንዲለያዩ አልፈልግም። እንዲታረቁ ያው የተለያዩ ነገሮችን እያደረኩኝ ነው። ማለት እነሱ ሊስማሙልኝ ባይችሉም ነገር ግን እኔ ያው ተስፋ ባለመቁረጥ በተለያየ መንገድ በሆነ ነገር እንዲስማሙ ቀስ በቀስ ይመጣል ብዬ ስምምነቱ ስለማስብ ማለት ነውና ባለፈው ያው ክሱን እንዳያችሁት እንድታነሳለት አድርጌ ነበረ። በዛው ይስማማሉ። ጀስት እየተቀራረቡ ይመጣሉ፣ ነገሮችን እየፈቱ ይመጣሉ በማሰብ እንደዛ እንትን እያልኩኝ ነበር። ነገር ግን በዚህ መሃል አንድ ትልቅ ጉዳይ ተፈጠረ። ማለት ፉአድ በዚህ ያህል ርቀት ይሄዳል ብዬ አላሰብኩም። በቃ ነገሮችን እንዲሁ በቃ እሷ ልጅቷ ወደ እንትን ሳትመጣ ነገሮችን እንደምንም ብሎ ትቶ ወደ ራሱ ተመልሶ ያንን የመሰለ በጣም ደስ የሚል ቤተሰብ ይመልሰዋል ብዬ አስቤ ነበር። ነገር ግን ያው አይታችኋል የተፈጠረውን ነገር። በዚህም ደግሞ ያው ልጅቷ ደግሞ የሙቢ ዘመር ናት። ሙቢ ደግሞ ጓደኛዬ ነውና እዚህ ጋር አሁን ሌላ ጭንቀት ውስጥ ገባሁኝ እኔ ማለት ነውና ማለት ያንን በቻልኩት መጠን ጨርሼ ከዚህ ጉዳይ መውጣት ፈልጌ ነበር። ግን አሁን ደግሞ ሌላ ችግር ውስጥ ነው የገባሁት ማለት ነው። ግዴታ ያው ከዚህ ችግር መውጣት አለብን፣ መስተካከል አለበት፣ ይሄ ነገር መስመር መያዝ አለበት ብዬ ስለማስብ የሚችለውን ነገር አድርጌ ይሄ እንዲፈጠር ሰላም እንዲሆን ምናምን ለማድረግ እየሞከርኩኝ ነው። ለማንኛውም ዛሬ የመጣሁበት ዋናው ጉዳይ ምን ፈልጋለሁ መሰላችሁ? ያው አይ ቲንክ ፉአድ ለልጅቷ ፎዙ እንደፈቀደች ነው የነገራት ይመስለኛል። ልጅቷ ምንም ሚዲያ አትከታተልም እንጂ ያው ብትከታተል ኖሮ ያው የማወቅ ቻንስ ነበራት። ግን እንዳየነው ምናምን ከሆነ ያው አታውቅም ምንም ስለነሱና ስንነግራት ነው ምንም በቃ ማመንም አልቻለችም። እና ዛሬ ደግሞ እኔ ፎዙን በቃ ማለት ፎዙ እዚህ ነገር ውስጥ መግባት አትፈልግም ነበረ። እንደምንም እንትን አልኳትና ልጅቷ ፎዙ እንዳልፈቀደችና ይሄንን ነገር እንደማትቀበለው ከአፏ እንድትሰማ ፈለኩኝ። እኛ ብንነግራትም አልሰማችሁም ብላናለች። ስለዚህ እስቲ ከፎዙ አፍ ከሰማች በኋላ እቺ ልጅ እውነት በቃ ጎበዝ ከሆነች እኔ ያኔ መሰረት ዳር እኔ አትበጠብጥም ብዬ አስባለሁ። ማለት ለራሷ ህይወት ብላ እኔ የሰው ህይወት አበላሽቼ የራሴን ህይወት መመስረት አልፈልግም። ለምን ያ ህይወት በቃ እኔ በረካም የለውም አላህም የማይወደው ህይወት ነው የሚሆንብኝ። አሁን ለምሳሌ የሆነ ሱቅ መክፈት ብፈልግ የሆነ ሰው ሱቅ አፍርሼ እሱን አባረ የራሴን ሱቅ በከፍት እኔ ያ ሱቅ ምን በረካ ይኖረው? አራሩን ነው። እኔ ምንም አይነት ነገር ላይ እንኳን የህይወት አይደለም የሥራ ዘርፍ ላይ ራሱ
የሰውን መንገድ ዘግታችሁ የራሳችሁ መንገድ የምትሰሩበት መንገድ እኔ ስኬታማ ይሆናል ብዬ አላስብም። እና እሷም እንደዚህ ቀልብ ካላት ጭንቅላት ካላት ልጅቷ ስላልፈቀደች እንደው ፎዙ ነግራት ተቀብላ ከህይወታቸው ብትወጣና የነፎዙ ደግሞ ፉአድ ወደ ጭንቅላቱ ተመልሶ ወደ ራስ ተመልሶ አንድ ላይ ቢሆኑ በጣም ደስ ይለኛልና ወሬ አላብዛባችሁ። ለማንኛውም ፎዙ እየመጣች ትገኛለች። ፎዙን እንዳልኳችሁ በግድ ነው ያሳመንኳት። ያው ፎዙዬ በዚህ አጋጣሚ በጣም ነው የማመሰግንሽ። እኔ ምላትን ትሰማለችና ነይ ስላልኳት ብቻ በቃ ያው እኔን አምና እየመጣች ነው። አሁን ስትመጣ ያው ምንድነው ምላት ያው ተረጋግታ መንገር ነው በቃ ሙቢንም ያው ቀጥሬያቸዋለሁ። ያው ማታ አውርተናል፣ ያለውን ነገር ማሳወቅ አለብን ብለናል። ይዟት እየመጣ ነው ሙቢ። ቅድሚያ ፎዙን ማናገር ይኖርብኛል። እነ ሙቢ ደርሰዋል፣ እዛ ናቸው። ግን ፎዙን ማናገር ስለነበረብኝ መጀመሪያ ያው ያለውን ነገር ልነግራት ስለሚገባ እነ ሙቢ እንዳይመጡ ማለት ፎዙን ካወራኋት በኋላ ጠራቸዋለሁ። እነ ሙቢ ከኛው ጋር ቆዩ፣ የሚፈጠረውን አብረን እናያለን። እኔ እንዳሰብኩት ቢፈጠርልኝ አልሐምዱሊላህ ደስ ይለኛል ማለት ነው። አላህ እንግዲህ እስቲ አላህ ቀለል ያርግልንና ያሳካልን። ኦ ፎዚ ሰላም አለይኩም ደነሽ አለሽ አንቺን አቁሜ እንትን አልልም ብዬ ሲቁጭ ወይ እንዴት ነሽ አለሽ ወይ ሁሉ ሰላም? እስቲ ሰላም በያቸው እስቲ። ሰላም አለይኩም እንዴት ናችሁ? ያዘው እንዴ ችግር የለም። እንዴት ናችሁ? ደህና ናችሁ? አይ እኔ ያለው አልሐምዱሊላህ። ጠፋችሁ ማለት አሙ ምንም ኧረ ምንም እንዴ ፈታ በል። ኦኬ እሺ። ዛሬ ገና ወጥቼ ብስቅ እንደዚህ ትሆናለህ እንዴ? ኧረ በጭራሽ እና እኔ ውድ ፋሚሊዎች በጣም ነው እሺ ናፈቃችሁኝ፣ እወዳችኋለሁ። በዚህ አጋጣሚ እንዴት ነሽ? ህይወት እንዴት ናት? አልሐምዱሊላህ። ፎዚ ሊሉዬ እንዴት ናት? ደህና ናት። ሁሉ ሰላም? ፉአድ ከዛ በኋላ እንዴት ነው? አስቸግሮሻል? ቼክ ማርጎሽ አያውቅም? ረሳሽ ማለት ነው? ተረሳስተናል። እንግዲህ ነግሬሻለሁ የተፈጠረውን ነገር፣ ለዛ ይሆናል የረሳሽ። ይገርማል። ምናልባትም ያው እኔ ያው ስለነገርነውም ሊሆን ይችላል። ለማንኛውም ያው ዛሬ እንደ ጫፏን ነግሬሻለሁ። ልጅቷ ምንም የምታውቀው ነገር ያለ አይመስለኝም። ማለት አንቺ ፍቃደኛ እንደሆንሽ ነው የነገራት ፉአድ እኮ። እኔ ምን አገባኝ? የፈለገውን መናገር ይችላል። ገባህ? እኔ ስለነሱ ህይወት አያገባኝም። ነገራትም አልነገራትም በውሸት ግን ይከብዳል። እኔ ያላረኩትን ነገር ነው እየተናገረ ያለው እኮ። ሲጀመር ደግሞ አይደለም እሷን እኔንም ዋሽቶኛል እኮ ካየኸው ብለሽኛል ብሎ ነው የጀመረው። ኦኬ እኮ አሁን እኔ እዚህ ጋር ለምን መሰለሽ እንድትመጪ ያስፈለኩት፣ ምናልባት አስፈላጊም ላይሆንም ይችላል። ግን በቃ እኔ በውስጤ የምፈልገው ነገር አለ። ያ ነገር እንዲሆንልኝ ብዙ የምችለውን ነገር ሁሉ ለማድረግ ነው ሞክረውና ልጅቷ አንቺ እንዳልፈቀድሽ ከአንቺ አፍ እንድትሰማ ፈልጌ ነው። እኔ እሷን ማግኘት አልፈልግም፣ ማውራት አልፈልግም፣ አህሙ ምንም መገናኘት አልፈልግም። ሰማሃ? ይገባኛል ፎዙዬ፣ ግን በቃ ይሄንን ማድረግ አይከብድሽም። ጀስት ቀላል ነው። አይ መገናኘት አልፈልግም አህሙ። በቃ ከፈለክ እሱ እንዳላት ሆኖ መቀጠል ይችላል። አንተ ተዋቸው ነው አይደለማ። ልጅቷ እዚህ ጋር ምን መሰለሽ፣ ልጅቷ ለምን ተዋሽታ ትገባበታለች? ገባሽ? እቺ ልጅ ታወውሱ ሸታ አይደለ? በውሸት የመሰረተው እንደሚያደርሰው ያህል እንደፈለገ በቃ እሱ እንደዚህ ዋሽቶ ይሆነኛል ብሎ የሚቀጥለው ከሆነ አህሙ እንደተመቸውም ሲቀጥል ደግሞ ከሷ ጋር ተገናኝቼ እንደዚህ ምናምን ማውራት አልፈልግም። አንቺ ሳትፈቅጂ እንዴት ነው ፈቅዳለች ብሎ ሰው የሚያሳና? እሱማ እኔም ገርሞኛል። በጣም የገረመኝ ነገር ነው። ግን አይደለም ሌላ ሰውን እኔንም ብሎኛል እኮ ፈቅደሻል ብሎ ያፋጠጠኝ ሰው ነው። እንደዚህ ከቃል እንደዚህ እኔ ሳሌላ ብለሻል ብሎኛል። ገባህ አይደለ? ስለዚህ አሁን እዚህ ጋር ለምን መሰለሽ ለአንቺ ብቻ አይደለም ይሄ ነገር። አሁን እዚህ ጋር ሙቢ ያው በጣም ግልጽ እንዲሆንለት የሚፈልገው ነገር አለ። ገባሽ? የሙቢ ጥያቄ ስልሽ ሙቢ በቃ ዘመዷ እስከሆነ ድረስ ልጅቷ ግልጽ የሆነ ህይወት ውስጥ ነው እንድትገባ የሚፈልገው እንጂ ሲጀመር አይፈልግም ሙቢ እንዲጋቡ ማለት ነው። ለምን በትንሹም ቢሆን ያውቃቸዋልና የእናንተ ህይወት ተበላሽቶ እሷ እዛ እንትን እንድትል አይፈልግም። ሁለተኛ ሚስትም እንድትሆን አይፈልግም። ግን ልጅቷ ፍላጎቷ ከሆነ ችግር የለውም፣ ያ ሙቢ ይፈቅድላታል። ግን
ይሄ ነገር ደግሞ ስለዋሸ ልጁ ስለዋሸ ሙቢ ደግሞ ያውቃል ታሪኩንና ቢነግራትም ከሙቢም አልሰማለች ከኔም አልሰማለች። እሷ የፉአድን ብቻ ነው የምትሰማው። ገባሽ? ስለዚህ ማን ነው ውሸታም? ፉአድ ውሸታም እንደሆነ ማወቅ አለባት። ገባሽ? ሳታውቅ እኮ ምናምን እንትን ማለት እንችላለን እኛ ሳናረጋግጥ፣ ግን እዚህ ጋር ደግሞ ሙቢ አለ። ገባሽ? ይሄን ማሳወቅ አለበት። ማውራቱ ምናምን አሁን በቃ የሚከብድ ነገር እኮ አይደለም። በቃ አሁን ያው እዚህ ናቸው። እኔ ቅድሚያ ይሄንን ልንገርሽ ብዬ ነው። እዚህ ናቸው፣ እጠራቸዋለሁ። ይምጡ። ሲመጡ ያለ በቃ መጀመሪያ አንዴ ማለት ነው። ካሁን በኋላ እኔን ስትቀጥረኝ ንገረኝ ከማን ጋር እንደሆንክ እኮ አነግርሻለሁ። አንተ በቃ ነይ ትልና እንደዚህ ነገር እንደዚህ ምናምን ነገር አሁን ስለሽ ያለውን ነገር እኮ ያው ጫፍ ጫፉን እንደሆነ ነገርሻለሁ። ቢሆንም ነግረኸኛል፣ ግን በቃ እኔ ባንቺ እርግጠኛ ስለመሆን ማለት በቃ ወንድምሽ አይደለም እህቴ አይደለሽ። እኔም እዚህ ጋር ገባሽ፣ ሙባረክም ያው እንደ ወንድሟ ነው። ገባሽ? ስለዚህ ለእሱም ስንል ለእኔም ስንል ለሁላችንም ስንል ይሄን ነገር በቃ አንዴ እንነግራታለን። ልጅቷ አምና ችግር የለውም ያንቺን ቢ ማለት ትስማ፣ ከዛ በኋላ ሌላው ችግር የለውም። ገባሽ? ለሙባረክም እንዲቀልለት ነው። በኋላ ኃላፊነት መውሰድ ስለማይፈልግ ነው እሱም ማለት ነው በዚህ ነገር። ስለዚህ አሁን ይምጡና እሱ አሁን ያን ላይፍ ከፈለገ እናንተ ለምን ታበላሹበታላችሁ ነው። በቃ እኛን አልፈልግም አለ ነው። ኖ አይሆንማ። እንዴት ያን መሰለ ትዳር ነው እንዴት ፍላጎቱ ከሆነ ሰውን አታስገድደውም። አሁን ፍላጎቴ ነው ካለ ዋሽቶም ቢሆን የፈለገበት መሄድ ይችላል። ገባህ? ስለዚህ እዚህ ጋር ማስረዳትም መናገርም ገባህ? ድጋሚ እንደዚህ ምና እንጃ ብቻ ካልክሽ አሁን ቀላል ነው። ይምጡ። ከዛ እኔ አልፈቀድኩም በቃ እኔ አልፈቀድኩም። የውሸት ፈቅጃለሁ አልችልም፣ መቼም አልፈቅደንም። ገባህ አይደለ? ያንቺን ነገር መናገር ነው በቃ ፍላጎቴ አይደለም። ስንት ተናግሬያለሁ። እሱን ነገር በግልጽ መናገር ነው በቃ አለቀ። እሱን ነገር እንድትሰማ ብቻ ነው። አታይም እንዴ? እሷ ታዩ በቃ ከአንቺ አፍ እንድትሰማ ነው። ከዛ በኋላ የእሷ መብት ነው። ውድ ቤተሰቦች ይምጡና ያለውን ነገር እንደዚህ ግልጽ እንነጋገራለን። የሚፈጠረውን ነገር አብረን እናያለን። ውድ ፋሚሊ መጥተዋል። ሁለት ጥቋቁሩ ሲፎዚ በቃ እሺ፣ ቀለል አድርገን ያለውን ነገር እንትን ማለት ነው። እሺ ሙቤ ሰላም አለይኩም። አይ እንዴት ነው? እንግዲህ ውድ ፋሚሊዎች ያው መተዋል። ያለውን ነገር ነግሬያቸዋለሁ። እኔ ያው ዛሬ እዚህ ጋር ያው የተገናኘ ነው ለአንድ ለወሳኝ ጉዳይ ነው። የታወቀ ነው። እዚህ አንድ ግልጽ ማድረግ ያለብን ነገር ስላለ ነው። ማለት ፉአድ ላንቺ ያው ምንም ሊል ይችላል። እሱ ያለሽን ያው ሰምተሻል። እዚህ ጋር ደግሞ ግልጽ ያልሆነ ነገር አለ። ገባሽ? እኛን ያላመንሽው ነገር አለ። ያንን ነገር እንግዲህ ከሷ አፍ ትሰማያለሽ ማለት ነው። ማለት ፈቅዳለች ምናምን ብለሽ ስትከራከሪ ስለነበረ ነው። እሷ እንግዲህ ካላወቅሻት ፎዚያ ትባላለች። የፉአድ ሚስትና የፉአድ ልጅ እናት ናት። ባሽ ለዛ ነው እና እኔም እንደነገርኩ ማለት እኔ ችግር የለውም ያንቺን ደስታ ነው የምፈልገው። አንቺ አግብተሽ ማየት፣ ልጆች ወልደሽ ማየት፣ ቤተሰብ መስርተሽ ማየት ነው የምፈልገውና ግን ደግሞ እንደዛ ሲሆን ሐላል በሆነ መንገድ ወይንም ጥሩ በሆነ መንገድ እንዲሆን ነው የምፈልገውና ትላንትና እኔ ሚስቱ ከፈቀደች ገባሽ ሁለተኛ ሚስት እንዲያገባ ከፈቀደች እኔ ችግር የለውም ብዬሻለሁ። ዛሬም አንቺን ይዤሽ የመጣሁት እሷ ፍቃደኝነቷን ጠይቂያት ፍቃደኛ ከሆነች እኔ ድል ባለ ሰርግ ገንዘብ ከየትም አምጥቼ ነው ቢሆን ድል ባለ ሰርግ እኔ እደርሻለሁ። ግን ያ የሚሆነው እሷ ፍቃደኛ ስትሆን ያንን ነገር ደግሞ አሁን ከልቧ እንድትነግረኝ እፈልጋለሁ። አሁን ዋናው ነገር እዚህ ጋር የመጣሁት ለአንቺም ብለን አይደለም። እዚህ ጋር የመጣ ነው ሙባረክ አንቺ ያው ኦልሬዲ ምናልባትም ያው የደረቅሽው አይዶን ነው አላውቅም። ብቻ ሙባረክ እዚህ ጋር ያውቃል፣ እሱ በደንብ ያውቃል። ግን ፊት ለፊትሽ ያለውን ነገር እንዲታወቅ ነው። ገባሽ? ፎዙ ያው እንግዲህ አስቸግረሽ ነው እዚህ ድረስ የመጣሽው። አትፈልጊም አውቃለሁ። ግን ያው ያለውን ነገር ያው ምንድነው እንድነግራት የምትፈልገው በዋነኝነት እቺ ልጅ የፉአድ ሁለተኛ ሚስት ለመሆን
ኦልሬዲ ያው መስመር ላይ ናቸው እና ያው ወደፊት ላይ አብራችሁ የምትኖሩ አይነት ነገር ነው። ገባሽ? ለምን እኔ አሁን የምታውቀውን ነገር ባጠይቀኝ አሪፍ ነው። ምክንያቱም አንደኛ ነገር እኔ አልፈቀድኩም በትክክል እንዲሰሙት የምፈልገው ነገር፣ ሁለተኛ ያለ ፍቃዴ ቢያገባት እንኳን እኔ አብሬያቸው አልኖርም። ገባህ አይደለ? ያን ነገር እኔ ፍቃደኛ አይደለሁም። ሙቤ ጥያቄ ከሆነ ፍቃደኛ ነች ነው። ገባሽ አይደለ? እዚህ ጋር እሱ እንደሚናገረው ከሆነ ፍቃደኛ ነች፣ ሚስቴ ፈቅዳልኛለች ነው። ስለዚህ አንቺን ልመን እሱን ልመን ነው። እዚህ ጋር እንግዲህ የምታምኚውን ማመን ትችላለሽ፣ ግን እሱን ነው እኔ ግን አይደለሁም ፍቃደኛ አይደለሁም። ማምነው እሱ ነው ማለት ምንድነው? እሷ እኮ ማምነው ማለት ነው። ቆይ እስቲ እሺ፣ አንዴ ስሚኝ እስቲ። ቆይ አንቺ እንዴ እሷ አትፈልግም፣ ሁለተኛ ሚስት እንዲደርብባት አትፈልግም። ገባሽ? ከዛ በኋላ እሷ እየኖረችው ያለ ደስተኛ ህይወት አለ። ያ ህይወት እየተበላሸ ነው በአንቺ ምክንያት። ለምንድን ነው ይሄ ነገር ማይገባሽ? በአንቺ ምክንያት ብለህ ነገሩ ወደ እኔ አታምጣው። ገባህ አይደል? እዚህ ጋር ወደ አንቺ ማመጣው ለምን መሰለሽ? ምክንያቱ አንቺ ሁለተኛዋ ሚስት አንቺ ስለሆንሽ ነው። ዋናው ምክንያት አንቺ ስለሆንሽ ነው እኮ፣ ሌላ ነገር እኮ አይደለም። ምክንያቱ አንቺ ምልሽ እኮ አንቺ ስለሆንሽ ነው። በቃ እዚህ ጋር አሁን እሱ ፈልጎ አገባሻለሁ ስላለ እሷ ደግሞ አትፈልግም። እሷ አትፈልግም እና እኔ ካልፈለኩሽ ታገቢያለሽ? ፍቃደኛ አይደለሁም እያልኩሽ ነው። እዚህ ጋር እሷ ፍቃደኛ አይደለችም። አሁን ለምሳሌ ልንገርሽ፣ አንቺን እሱ የሚያገባ ከሆነ እቺ ልጅ ፍታኝ ብለዋለች፣ ከዚህ በፊትም ፍታኝ ብለዋለች። እሱም ቢብሎ ነው። ገባሽ? ስለዚህ እነኚህ ልጆች መፋታታቸው ነው ማለት ነው። ለምን ይፋታሉ? ቆይ እሱና ራሱ እኮ አራት ነው። ችግር አለ? እሱ የአንቺ ፍላጎት ነው። ሁሉም ሰው እንዳንቺ አይደለም። ያም የሆነው እሱ ከፈለገስ እኮ እዚህ ጋር ነው ግራ ነው። አሁን እሱ ብቻ የሱ ፍላጎት ብቻ አይደለም። 4 5 ምናምን የሚባል ነገር ምናምን እንደዛ ሳይሆን ግዴታ ሁለተኛ ሚስት ራሱ አንደኛዋ ሚስት መፍቀድ አለባት፣ ፍቃደኛ መሆን አለባት። ገባሽ? ሲቀጥል በጣም ብዙ መሟላት ያለባቸው መስፈርቶች አሉ። ዝም ብሎ ተራ ነገር አይደለም። ይሄ ሁለተኛ ሚስት ሶስተኛ ተራ ነገር ላይሆን ይችላል፣ ግን እሱ ጨርሶ ሁሉን ነገር ካስተካከለው እዚህ ጋር እኮ ችግሩ ምንድነው ነው? ችግሩ ምን መሰለሽ? እቺ ልጅ በመሃላቸው ልጅ አለ። ገባሽ? እሷ አትፈልግም። በቃ ካልፈለገች ደግሞ በቃ አንቺ ከህይወታቸው ምንድነው የምትላት? እኔ በቃ ከህይወታችሁ ትውጣ። ለምን ትውጣለች? በቃ ነው ይወጣላችኋል፣ ይጋባሉ። እዚህ ጋር የመጣሁት ግን ስማ አንቺ በቃ በእናትሽ ተደማመጪ። ስማኝ አሁን አንተን እዚህ ጋር ብዬ ነው የመጣሁት። እየሰማህ ነው? እየሰማሁ ነው። እዚህ ጋር የመጣሁት ፍቃደኛ ለመሆኔን ለመናገር ነው አይደለ? እንጂ ውጪለት ግቢ ምናምን ነገር አይደለም። አረ እኔ ደግሞ የእናንተ ህይወት እንዲረበሽ አልፈልግም። ምንም መስዋዕትነት ብዙ ነገር ምንም ያበቃለት አይደለም። አንቺ ጭንቅላት ካለሽ ይሄንን ህይወት እንድትበጠብጪው አልፈልግም። ወይ እየነገርኩ ነው። አሁን እኮ ዘመድ አይደለች? ንገራት በቃ ይሄን ህይወት እንዳትረብሸው። ዝም በይ አንቺ። በመሃላቸው ልጅ አለች። ገባ? ዝም በይ በእናትሽ። በመሃላቸው ልጅ አለች። ስለዚህ ይሄ ህይወት እኔ እንዲበጠበጥ አልፈልግም። ሰላም የሆነ ህይወት፣ ደስተኛ የሆኑ ህይወት ነበሩ። ገባሽ? ይሄ ሀሳብ ከመምጣቱ በፊት ማለት ነው። ከዛ በኋላ ይሄን ሁሉ ነገር የተበላሸው እሱማ ከየት እንዳመጣውማ አንቺና እሱ ናችሁ የምታውቁት። እሱንማ ሁለታችሁ ነው የምታውቁት። አይደለማ ምንድነው? አንቺ ደግሞ እንደማያውቅ እሱ የአንቺን ህይወት ለማገዝ ብሎ ማለት የአንቺን ህይወት ለማስተካከል ብሎ የዚችን ህይወት ያበላሻል። እሱ ደደብ ስለሆነ ነው። ካልፈለገች ይበላሻል እንዴ? አንቺ እሱን ለማግባት እየሄድሽ አይደለ? ምናልባት እንደሰማሁት ሆነ አግብተሽ ፈተሻላ። ስለዚህ እሱን ለማግባት እየሄድሽ እሷ ደግሞ ልትፈታው ነው። ቆይ ምን ማለት ነው አይበላሽም? እኔ አሁን ያለሁበት ደስተኛ መስልሻለሁ? ልጄን ጥዬ ወጥቼ ድሎት ላይ መስልሻለሁ? እሱማ ድሎሽ አይደለም እኮ አውቃለሁ። ግን ስለዚህ ነገር ይሄን ነገር ሁለተኛ ሚስት ሰው ሲያገባ ማለት ነው ማንም ፈቅዶ አይደለም። አንደኛው ሚስቱ ፈቅዳ አይደለም የሚጋቡት። ታውቂያለሽ? ግን ፈቃደኝነት ግዴታ ነው። ምክንያቱም እልሽ አሁን እኮ እኔ መጀመሪያ ሚስቱ ነኝ። ገባሽ አይደለም? ነጫ ነው የሚጋባበት። ገባሽ አይደለም? አዳምጪ። ፈልጋ የምትድረው ሴትዮ አሁን እዚች ጋር ልትጠይቂኝ የመጣሽው ፈቃደኛ መሆኔን ነው ወይስ ምንም ቢሆን ምናምን እየታገልሽኝ ነው? የምታወሪው ራሱ ግራ ነው የሚያጋባው። ፍቃደኛ ነች ብሎ ነግሮኛል። ገባሽ? እኔ ደግሞ አይደለም ያልኩሽ ነው። በቃ እኔ አንቺን አላወራሽም። አሁን ከሷ ጋር ንግግር የለኝም። ሰማህ? ልጠይቀኝ ነው ገባሽ አይደለ? እዚህ ጋር የመጣ ነው እኮ ማንም ሊሰዳደብ አይደለም። ገባሽ? ችግር አለብሽ እንዴ ከኔ ጋር? አይ ኦቨር እያወራሽ አለሽ አንቺ ነሽ። እሷን እንድትናገሪያት አልፈልግም። እዚህ ጋር ዝም በላት። እኔ ከሷ ጋር አወራ አይደለም የመጣሁት። ስለዚህ ጠይቀኝ ነው ልጅ። አይ እዚህ ጋር ምን መሰለሽ፣ አንቺ ጭንቅላት የሚኖርሽ ከሆነ እባክሽን ከህይወታቸው ውጪለት። ውጪላቸውና እኔ ሳስበው ሲጀመር ልክ አትመስይም።
ማለት መጀመሪያ እኔ ሳቅሽ እንደዚህ አይነት ሴት አልነበርሽ። ልክ ያልሆናችሁትማ እናንተ ናችሁ እኮ ማገናዘብ የከበዳችሁ ገባህ አይደል? የሆንሽው ነገር አለ ገባሽ? አሁን እኔ የመጣሁት ይሄንን ነገር ለማወቅ ነበር። እቺ ልጅ ፈቃደኛ አይደለችም። ፈቃደኛ ካልሆነች ደግሞ እኔ ይሄንን ነገር አልፈቅድም። ገባሽ? ያለኔ ደግሞ ግዴታ እሷን ፍቃድ መጠየቅ አለብን ነው። እኔ አሁንም የምነግርሽ ነገር ምን መሰለሽ? አረ ችግር የለውም ማለት አረ ምንም ችግር የለውም። እዚህ ጋር ነው እኮ እሷ ሳይሆን ማልቀስ ያለባት እኔ ነኝ። ገባህ አይደለ? ተስፋ አገኘው ተስፋ ሰጠኝ የምለውን ሰው ማጣቴ ነው። ገባህ አይደለ? እዚህ ጋር አታገቢውም ሲባል ተስፋ የሰጠህን ሰው ማጣት ይባላል። እሺ አንድ ነገር ልንገርሽ፣ እዚህ ጋር ገባኝ። ስሚ ምናልባት ያንቺ ህይወት ማይሆን አንቺ አይደለም። ስሚ አንደኛ ነገር ስሚ፣ የራስሽን ህይወት ወክለሽ ኑሪ። ስለኔ አታቂኝም፣ አላቅሽም። ገባሻ? ስለኔ እንዳታወሪ እኮ ገባሽ? ካሁን በኋላ ስለኔ እንዳታወሪ ስለማሻ ያወራው አይደለም። አሁን ስለኔ ማንነት እንዳታወሪ እሱን አውቀዋለሁ አይደለ? ባወቅሽው ልክ አውሪው። ምን አገባኝ ስለሱ ሲጀመር አይመለከተኝም። እዚህ ጋር ልንገርሽ፣ ሌላ ትርፍ ነገር እንዳታወሪ ሁላችሁ ማለት ነው። እዚህ ጋር የመጣሁት ፈቃደኛ መሆኔ ነው አይደለ? ምን አገባኝ በቃ ልንገርሽ፣ እኔ ፈቃደኛ አይደለም እኮ ልንገርሽ። አንቺ እኔ እንደተረዳሁት ገባኝ። ፉአድ እዚህ ጋር ፈልጎ አይደለም ያገባ ያለው ገባ። ምናልባት አንቺን ወይ የሆነ ነገር ለማስተካከል ምናምን ሊሆን ይችላል። ገባሽ? ግን የአንቺ ህይወት ለማስተካከል የዚች ልጅ ህይወት እንዲበላሽ አልፈልግም። አትፈልግም። በቃ እሷ አትፈልግም። ስላልፈለገች ይበላሻል ማለት ነው። ይበላሻል። አዎ ያ አንቺን የሚያገባ ከሆነ ትፋታዋለች። እስቲ ቆይ አንተ ቆይ ለምንድን ነው የምትታገለው? እታገላለሁ እስከ መጨረሻው። ማይሆን ነገር ነው ይሄ። በቃ ማይሆን ነገር ነው። እሷን ትታት ቢመጣ እኔ አልቀበለውም። ይሄን ደግሞ ልንገርህ እኮ። ስለዚህ አሳምረህ አወቀው። ገባህ አይደለ? እኮ ስማኝ፣ ይቅርታ ከአንቺ ጋር ማውራት አልፈልግም። አሁን ምን መሰላችሁ እዚህ ጋር ማለት ነው። ስማኝ፣ እኔ የምትረዱኝ የሚገባው ነገር ስሚ። አሁን እዚህ ጋር የመጣ ነው ለመጨቃጨቅ አይደለም። ገባሽ? እቺ ልጅ ሴት ልጅ ናት። ብዙ ነገሮች ይደርሱባታል። ካንቺ የበለጡ ብዙ ነገሮችን አሳልፋ ሊሆን ይችላል። ገባሽ? እዚህ ጋር የማትፈልገውን ነገር አልፈልግም እያለች ነው አይደለ? አንቺ ደግሞ ሴት ልጅ ነሽ፣ መረዳት አለብሽ። በማሙ ቤት ብዙ መስዋዕትነት ተከፍሎ እዚህ ጋር የደረሰ ትዳር ነው። ገባ? ሲጀመር እንደዚህ አይነት ሴት አይቼ አላውቅም። ብዙ ባይገርምህ ማለት ነው። አይ እኔ ሲጀመር እኔ ውጪ ከመሄዷ በፊት እንደዚህ የምሬ ነው እንደዚህ አይነት ሴት አልነበረችም። የሆነ ነገር ማስነክቶ የሆነ ነገር ሆንሻል እዛ ምንም አልሆንኩም። እኔ የሆነ ነገር ሆንሻል ምናምን አይደለም። ስሜ መጀመሪያ ማለት ነው እንደዚህ አይነት ሰው አልነበርሽም። ለምን ነው የማታዳምጪ? አንቺ እንደዚህ አይነት ሰው ነበር። ይሄ እኮ ይወረዳ ጀመር እኔ ሳይሆን የተቀየርኩት አንተ ነህ። ታውቃለህ አይደለ? እዚህ ጋር መረዳት ያቃተህ አንተ እኮ ከሌላ ወገን ጋር ሆነህ እኔ እንትን እያልከኝ ነው። ገባህ አይደለ? እየወቀስከኝ ነው አንተ። ዛሬ እኔ ማገስ ሲገባህ አንተ ከሌላ ወገን ጋር ሆነህ እኔን እንትን ትላለህ ማለት ነው አይደለም? አንቺ በቃ ከህይወታቸው ውጪላቸው፣ በቃ ውጪላቸው ከህይወታቸው። እሱ ይበለኝና እወጣለሁ። እሱ ተይው፣ እሱ አላለ አንቺ ተረድተሽ ውጪ በቃ። ይሄን ነገር ገብቶሽ እኔ ያፈቀርኩት እሷን እኮ አይደለም የምታገባኝ እሱ አይደለችም ወይ አንተ አይደለም። ገባህ? እሱ ነው አይደለ? እሱ ውጪልኝ ተይኝ ይበለኝና እተዋለሁ። አለበዚያ ግን አልችልም። አለቀ። አሁን ሻው ምንድነው? በመጀመሪያ ልትረዱት የሚገባው ነገር ትናንትና ያን ሁላ ስቃይ ሳሳልፍ ከሱ ጋር ነበር ብዬ ተናግሬ ነበር። እሱ ነገር ገባኝ እኮ እዚህ ጋር ማለት ነው። እዚህ ጋር ያንቺን ህይወት ለማስተካከል የሰው ህይወት አታበላሽ። ተስፋ የሰጠኝን ሰው ዛሬ ላይ ከመጀመሩ የምታውቂው ሰው ነው እንደዚህ የምታወሪው። እሱ ትናንትም ዛሬ ማወቁት እኮ የእናንተ ጉዳይ አይደለም። በጣም ለፈለፍሽ ይኸውልሽ አንቺ እኮ እሱ የሆነ ነገር ሊያደርግልሽ ቢሆን ቢያንስ ንግግርሽን አስተካክለሽ እንዴ ሊያገባኝ ነው ችግር አለው እንደ ሴት በክብር መተሽ ነው መጠየቅ ያለብሽ። ገባሻ እኮ አወራርሽ ራሱ ስርዓት የለውም። ሰው ማለት ነው መጥቶ በስትክክል በስርዓት ነው የሚያወራው። ገባሽ? እንደ የሆነ በእልህ ነገር ነው አመጣጥሽ ራሱ ደስ የማይል ነገር ማለት እና ሲጀመር እዚህ ጋር አይደለም። እዚህ ጋር አሁን እንደዚህ አይነት ነገር አለ። ገባሽ? እኔ የምፈልገው ነገር አለ። ስርዓት የላትም ልጅቷ። ሲጀመር ስለ ስርዓት ልነግራት ነው አይደል? ስርዓት ቢኖራትማ ሲጀመር እዚህ ጋር አትመጣም እኮ። ሲጀመር ስማኝ፣ አንቺም ስሚ። ስነ ስርዓት ብዙ መኖርና አንድ ነገር ልንገርሽ፣ አንድ ነገር ደግሞ እኔ ደግሞ እዚህ ጋር ልንገርሽ፣ ብዙ የተከበሩ ሁለተኛ ሚስቶች አሉ። ብዙ የተከበሩ ስርዓት ያላቸው በስነ ስርዓት የሚኖሩ እኔም ማውቃቸው። ገባሽ? አንቺ ግን እንደዛ ምትሆኚ አይደለሽ። የመጀመሪያ ሚስት ንቀሽ ጥሩ ሚስት ትሆኛቺ። ገባሽ? ሌላ ቀሽ የለም። እንደውም አንቺ ነሽ ኦቨር። አንቺ ቆይት ምታቂኝ ነው እንደዚህ። አንቺ ነሽ እኮ ስርዓትሽን ያዥሽ ወደ እሱ። አንቺ የት ነው የምታቂኝ እኮ ነው። ምን አባቷ ነው እንደዚህ የምትለው? አይደለም እሷ የት ነው ናይስቲ ነው ራ የት ነው የምታቂኝ? አንቺ ታቂኛለሽ ከዚህ በፊት አላቅሽም እኮ አታቂኝም አይደለ? ለምን አይደለም በቃ ከህይወታቸው ያምሻል። ታቂኛለች
ስለኔ ታውቃለች እኮ። ታዲያ ስላንቺ አወቀች አላወቀች እዚህ ጋር ለምንድን ነው የምትናገረው? እኮ ምንድን ነው የምትሳደበው ታዲያ? ሲጀመር ስለ ስርዓት ምንድን ነው የነካሽ? አትገቢውም ልንገርሽ ነው። ገባሽ አይደል? ስርዓትሽን ያዢ አንቺ። በእናትሽ አንቺ አይደለሽም ሴትዮ። ምንድን ነው አብደሻል እንዴ? ጤነኛ ነሽ ግን? አሁን እዚህ ጋር እንደዚህ እንድትነጋገረው እኔ ጋር ችግር አለብሽ ያልኩሽ ነገር አለ። ችግር አይደለም እኮ እዚህ ጋር ገባሽ አይደለ? ስነ ስርዓትሽን ይዘሽ ብታወሪ ይሻልሻል። ምን ትመስላለች አውሬ? አንድ ነገር ልንገርሽ፣ መቼም አልፈቅድለትም። ፈቀድሽም አልፈቀድሽለትም እንጋባለን። አለቀ። ያንቺ ፍቃድ ሲጀመር የሚጠይቅ ሰው የለም። ገባሽ አይደል? ስለዚህ አንቺ መቼም የማትሆኚ ሴት ነሽ። አንቺ ነሽ መቼም የማትሆኚ ሴት ነሽ። ልንገርሽ ነኝ። አትሆኚ። ምን አይነት ነገር ውስጥ ነው የከተትከኝ? አትገቢው። ይሄ ሁሉ የሚያደርገኝ ሲጀመር ያ ልጅ ነው። ገባሽ? አትገቢው። አሁን እዚህ ጋር ማለት ነው እዚህ ጋር አሁን እሷም ዝም በይ በእናትሽ አብርጅ። የእሷ እንድትናገራት አልፈልግም። ገባሽ? ሲጀመር አንቺ ደስታ ላይ ነሽ፣ እሷ ሀዘን ላይ ነሽ። ፈልክ አይደለም እሷ ምናምን ገባሽ? ስታከብረኝ ነው ማከብራት። ካላከብረኝ አንተ ጋር ነው የመጣሁት። ግን እህት ኦሬዲ ምንም እኔ እዚህ ጋር ምን መሰለሽ፣ ስሚ ሴትም አትመስለኝም። እየነገርኩ ነው ብዙ ጊዜ አራተኛ ይፈቀዳል ምናምን ነው አይደል የምትለው? አዎ አራት የሚያገባ በስርዓት የሚያገቡ ብዙ እህቶቻችን አሉ። ገባህ? ግን እሷ ጭራሽ ለሴትነት ራሱ እንትን ምትለው አታውቂኛለሽ። አታውቂኝማ። ለማንኛውም አሁን ለዛ እኮ ስለማታውቂኝ ገባሽ አይደለ? አታውቂኝም። እሺ ማለት ነው። አቦ እንዴት ነው የሚያረጋት እኮ ሲጀመር